በመካከለኛው ምስራቅ እምብርት በእስራኤል ምድር ለሶስት አስርት ዓመታት ያህል እንደማይናወጥ ተራራ ጸንቶ የቆየው የቤንያሚን ኔታንያሁ የፖለቲካ ግዛት ዛሬ በታሪክ ታይቶ በማይታወቅ አስፈሪ ማዕበል እየተመታ ይገኛል። በዛሬው ቀን የኢየሩሳሌም አየር በጭንቀትና በጥርጣሬ ተሞልቷል። የእስራኤል የሕግ መወሰኛ ምክር ቤት ወይንም ክኔሴት አባላት ራሳቸውን ለመበተንና አገሪቱን ወደ አዲስ ብሔራዊ ምርጫ ለመውሰድ ያሳለፉት ውሳኔ ተራ የፖለቲካ ክስተት ሳይሆን የአንድ ታላቅ ዘመን ማብቂያና የአንድ አምባገነናዊ ዝንባሌ ያለው መሪ የፖለቲካ ግብዓተ መሬት መሆኑን የሚያበስር ታሪካዊ ነጎድጓድ ሆኖ ተመዝግቧል። ይህ ክስተት በእስራኤል ሰማይ ስር የተከሰተ ግዙፍ ፖለቲካዊ ርዕደ መሬት ሲሆን ንዝረቱ ከቴል አቪቭ አልፎ እስከ ዋሽንግተንና ቴሄራን ድረስ የሚሰማ ነው። ኔታንያሁ ያ የፖለቲካ ጠንቋይ በመባል የሚታወቀውና ከማንኛውም ወጥመድ የማምለጥ ችሎታ ያለው መሪ ዛሬ ግን የገዛ ጓደኞቹና የቅርብ አጋሮቹ በቆፈሩት ጥልቅ ጉድጓድ ውስጥ ተዘፍቆ መውጫ አጥቶ ይገኛል። ይህ አስደንጋጭ የፖለቲካ ውድቀት የተቀሰቀሰው ኔታንያሁ እንደ ብረት የጸና መደገፊያቸው አድርገው በሚቆጥሯቸው የአልትራ ኦርቶዶክስ አይሁዳውያን የፖለቲካ ቡድኖች በኩል በደረሰባቸው ያልተጠበቀና መራር ክህደት ነው። ለዘመናት ኔታንያሁ በስልጣን ኮርቻ ላይ እንዲቆዩ የጀርባ አጥንት ሆነው ያገለገሉት በታማኝነታቸው የማይጠረጠሩትና ማንኛውንም ተቃውሞ እንደ ግድግዳ ሆነው የሚከላከሉለት እነዚህ የሃይማኖት ኃይሎች ዛሬ ግን በኔታንያሁ ላይ ጦርነታቸውን አውጀዋል። ለዚህ ዋነኛው ምክንያትም የአልትራ ኦርቶዶክስ ማህበረሰብ ወጣቶች እንደ ማንኛውም እስራኤላዊ ዜጋ የግዴታ ወታደራዊ አገልግሎት ውስጥ እንዳይሳተፉ የሚያደርገውን ልዩ መብት የሚያስጠብቅ ሕግ ለማውጣት ኔታንያሁ የገቡትን ቃል ማጠፋቸው ነው። በእስራኤል ነባራዊ ሁኔታ የአንድ ዜጋ ወታደራዊ አገልግሎት የሀገር ህልውና ጉዳይ ቢሆንም የሐሪዴም ወይንም የአልትራ ኦርቶዶክስ ማህበረሰብ ግን የቶራህ ጥናታችን ከሀገሪቱ መከላከያ በላይ ነው የሚል ጽኑ አቋም አላቸው። ኔታንያሁ ለስልጣን ሲሉ የገቡት ይህ ቃል ኪዳን ሰነድ ዛሬ በገዛ እጃቸው ተቀዶ ሲጣል የሃይማኖት መሪዎቹ ከእንግዲህ ኔታንያሁ የእኛ ሰው አይደሉም፣ የእሳቸው የስልጣን ዘመን ሊያበቃ ይገባል የሚል ቁርጥ ያለ መግለጫ ሰጥተዋል። ይህ ለኔታንያሁ ከጠላት ጦር ይልቅ የሚከብድ ከወዳጅ የሚሰነዘር የሞት ሰይፍ ሆኖባቸዋል። በፓርላማ ውስጥ የታየው ድራማዊ ክስተትም የኔታንያሁ ውርደት ምን ያህል ጥልቅና መራር መሆኑን ለዓለም አሳይቷል። 110 የፓርላማ አባላት በአንድ ድምፅ ፓርላማው እንዲበተን ድምፅ ሲሰጡ አንድም ተቃዋሚ ወይንም ድምፀ ተአቅቦ ያደረገ ሰው አለመኖሩ በኔታንያሁ ላይ ያለው ጥላቻና ጸያፍ አመለካከት በአገሪቱ ውስጥ ምን ያህል ስር የሰደደ መሆኑን የሚያረጋግጥ የአደባባይ ምስጢር ሆኗል። ኔታንያሁ ለዓመታት ሲያሽከረክሩት የነበረው የስልጣን መንኮራኩር ዛሬ ተሰባብሮባቸዋል። የገዛ ፓርቲያቸው የሊኩድ አባላት ሳይቀሩ የመሪውን ውድቀት ለማፋጠንና አገሪቱን ከሳቸው እስር ለማውጣት ሲሉ ከተቃዋሚዎች ጋር አብረው ሲቆሙ ማየት በአገሪቱ ፖለቲካ ታሪክ ውስጥ ታይቶ የማይታወቅ ታላቅ የክህደትና የለውጥ ምልክት ነው። ይህ ሁኔታ ኔታንያሁ በፖለቲካዊ መልኩ ራቁታቸውን መቅረታቸውንና በገዛ ግቢያቸው ውስጥ ባዕድ መሆናቸውን የሚያረጋግጥ አሳዛኝ እውነታ ነው። የዚህ ሁሉ ታላቅ ውድቀት መነሻውና መንስኤው ግን እንዲሁ በአንድ ጀንበር የተከሰተ አይደለም። እንደ አውሮፓውያኑ አቆጣጠር በጥቅምት 7 ቀን 2023 በሐማስ የተሰነዘረውና መላውን ዓለም ያስደነገጠው አሰቃቂ ጥቃት የኔታንያሁ የደህንነት ንጉሥ የሚለውን የውሸት ካባ ገፎ ጥሎታል። እስራኤል ለዓመታት የገነባቸው የደህንነት መዋቅርና የቴክኖሎጂ የበላይነት በዚያች ዕለት ሲፈርስ ሕዝቡ ዋነኛ ተጠያቂ ያደረገው ኔታንያሁን ነበር። ከዚያን ጊዜ ጀምሮ አገሪቱ ማብቂያ ወደ ሌለውና ደም አፋሳሽ ጦርነት ውስጥ ገብታለች። በጋዛ ያለው ውድመት፣ በሊባኖስ በኩል ያለው የሂዝቦላ ዛቻ እንዲሁም ከታሪካዊ ጠላቷ ኢራን ጋር የገቡበት ቀጥተኛ ፍልሚያ እስራኤልን ለከፍተኛ የኢኮኖሚ ቀውስ፣ ለማኅበራዊ መከፋፈልና ለዓለም አቀፍ የዲፕሎማሲ መገለል ዳርጓታል። ሕዝቡ በየቀኑ አደባባይ እየወጣ የታገቱ ወገኖቻችንን አምጣ፣ በጦርነቱ ደከምን፣ ስልጣንህን ልቀቅ እያለ ሲጮህና ሲያለቅስ ቆይቷል። ዛሬ ፓርላማው እንዲበተን የተደረገው ውሳኔ ለወራት የታመቀው የሕዝብ ቁጣ፣ የሟቾች ቤተሰቦች እንባና የታጋች ዘመዶች ጩኸት ፈንድቶ የወጣበት የመጨረሻው ውጤት ነው። ኔታንያሁ የሚጋፈጡት ፈተና በዚህ የፖለቲካ ሽኩቻ ብቻ አይገደብም። የግል ሕይወታቸውና የጤና ሁኔታቸውም ለስልጣን ትግሉ የማይመችና እጅግ አሳሳቢ እየሆነ መጥቷል።
የ76 ዓመቱ አዛውንት መሪ በሙስናና በታማኝነትን ማጉደል ወንጀል ተከሰው ለዓመታት በፍርድ ቤት ሲመላለሱ መቆየታቸው ይታወቃል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ኔታንያሁ በክብር ከፖለቲካው ዓለም ገለል እንዲሉና በምላሹ የፍርድ ሂደቱ የሚቋረጥበትን የድርድር ዕቅድ እያመቻቹ ቢሆንም የኔታንያሁ የስልጣን ጥም ግን አሁንም በኮርቻው ላይ ተጣብቀው ለመቆየት እንዲታገሉ እያደረጋቸው ነው። ከዚህም በላይ የጤና ሁኔታቸው አሳሳቢ መሆኑ የፕሮስቴት ካንሰር ታካሚ መሆናቸውን ይፋ ማድረጋቸውና በልባቸው ላይ የልብ ምት ማስተካከያ ተገጥሞላቸው መኖሩ ለፖለቲካው ጦርነት ያላቸውን አካላዊና መንፈሳዊ ጥንካሬ እጅግ አዳክሞታል። አንድ ያረጀና የቆሰለ አንበሳ የመጨረሻውን የሞት ሽረት ትግል እንደሚያደርገው ሁሉ ኔታንያሁም በታሪክ በሕግና በጤና ፈተናዎች መካከል ሆነው የመጨረሻውን የፖለቲካ ትንፋሽ እያለከለኩ ይገኛሉ። በሌላ በኩል ደግሞ የኔታንያሁ መዳከም ለተቃዋሚ ኃይሎች ታላቅ የድል ብርሃንና የትንሣኤ ተስፋ ሆኖላቸዋል። የቀድሞ የቅርብ ረዳታቸውና በኋላም የስልጣን ባላንጣቸው የሆኑት ናፍታሊ ቤኔት ከመካከለኛ ግራ ክንፍ መሪው ያኢር ላፒድ ጋር በመተባበር ቱጌዘር የተሰኘ አዲስና ግዙፍ ፓርቲ መስርተዋል። ይህ ጥምረት በሕዝብ ዘንድ ያለው ተቀባይነት ከኔታንያሁ የሊኩድ ፓርቲ ጋር እኩል ወይንም ከዚያ በላይ እየሆነ መጥቷል። የቀድሞ የጦር ኃይሎች ጠቅላይ አዛዥ ጋዲ አይዘንኮትም ሌላው ለኔታንያሁ እንቅልፍ የሚነሱ ተፎካካሪ ሆነው ብቅ ብለዋል። እነዚህ መሪዎች በአንድ ድምፅ እስራኤልን ከተከፋፈለችበትና ከቆሰለችበት ሁኔታ አውጥተን ወደ ቀድሞ ክብሯና ሰላሟ እንመልሳታለን የሚል መፈክር ይዘው የቀረቡ ሲሆን ይህም በኔታንያሁ አስተዳደር ለተመረረውና ለሰለቸው ሕዝብ ትልቅ የብርሃን ጭላንጭል ሆኗል። ተቃዋሚዎቹ ኔታንያሁን የአገሪቱ ጠላት አድርገው በመሳል ሕዝቡ በምርጫው ካርዱን ተጠቅሞ ይህንን አምባገነን እንዲያስወግድ ጥሪ እያቀረቡ ነው። ሆኖም የእስራኤል ፖለቲካ እንደ ተረት መጽሐፍ በቀላሉ የሚቋጭ አይደለም። ኔታንያሁ የፖለቲካ ጠንቋይ የሚባሉት በምክንያት ነው። በማይወጡበት አረንቋ ውስጥ ገብተው በአስገራሚ ሁኔታ የመውጣትና ተቃዋሚዎቻቸውን እርስ በርስ በማጋጨት የማዳከም ልዩ ችሎታ አላቸው። ምርጫው በሚቀጥሉት ሳምንታት ወይንም ወራት ቢካሄድና ተቃዋሚዎች አሸንፈው ጠንካራ መንግስት መመስረት ባይችሉ ኔታንያሁ እንደገና በጊዜያዊ ጠቅላይ ሚኒስትርነት ስልጣን ላይ ሊቆዩ የሚችሉበት ዕድል አለ። እስራኤል ቀደም ሲል በ4 ዓመታት ውስጥ 5 ጊዜ ምርጫ በማካሄድ ያሳለፈችው የፖለቲካ አለመረጋጋት ታሪክ አሁንም ሊደገም እንደሚችል ስጋት አለ። ይህ ደግሞ ለሀገሪቱ ደህንነትና ኢኮኖሚ ሌላ ተጨማሪ አደጋ ነው። ኔታንያሁ ይህንን ክፍተት ተጠቅመው ከኔ ሌላ አገር የሚያድን የለም የሚለውን የቆየ ፕሮፓጋንዳቸውን በመንዛት ህዝቡን ለማደናገር እንደሚሞክሩ ጥርጥር የለውም። የኔታንያሁ ውድቀት ለአሁኑ ትውልድ ብቻ ሳይሆን ለወደፊቱም ትልቅ የታሪክ ትምህርትን ያዘለ ነው። አንድ መሪ ለረጅም ዘመን ስልጣን ላይ ሲቆይና ራሱን ከአገርና ከህግ በላይ አድርጎ መቁጠር ሲጀምር መጨረሻው እንዲህ የከፋና የረከሰ እንደሚሆን የኔታንያሁ ታሪክ በግልጽ ያሳያል። በሐማስ ጥቃት የፈሰሰው የንጹሐን ደም፣ በጋዛና በሊባኖስ ድንበር ላይ እየወደመ ያለው የአገር ሀብትና በእስራኤል ጎዳናዎች ላይ የሚሰማው የእናቶች ጩኸት ሁሌም ኔታንያሁ ላይ የሚፈርዱ የህሊና ምስክሮች ናቸው። ዛሬ ፓርላማው ራሱን ለመበተን የወሰነው ውሳኔ የእስራኤልን ዲሞክራሲያዊ ስርዓትና ብሔራዊ ክብር ለማዳን የተወሰደ አስገዳጅ እርምጃ ነው። ኔታንያሁ ከዚህ በኋላ በምርጫ ቢሳተፉ እንኳን ህዝቡ ዳግመኛ እምነት ይጥልባቸዋል ብሎ ማሰብ እጅግ ከባድ ነው። የእሳቸው ስም ከእንግዲህ ከድልና ከደህንነት ጋር ሳይሆን ከውድቀትና ከክህደት ጋር ተያይዞ የሚነሳ ሆኗል። በመሆኑም ይህ የ2026ቱ ድንገተኛ ምርጫ የእስራኤልን የወደፊት አቅጣጫና ዕጣ ፈንታ የሚወስን ታላቅ ታሪካዊ ክስተት ነው። አገሪቱ ከኔታንያሁ በኋላ ባለው ዘመን ውስጥ እንዴት ትቀጥላለች? ከአረብ ጎረቤቶቿ ጋር ያላት ግንኙነትስ ምን ይሆናል? በሃይማኖታዊና ዓለማዊ ኃይሎች መካከል ያለው ጥልቅ ልዩነትስ እንዴት ይታረቃል? የሚሉ ጥያቄዎች ሁሉ ምላሽ የሚያገኙት በዚህ የምርጫ ሂደት ነው። ኔታንያሁ በታሪክ መድረክ ላይ የነበራቸው ሚና እያበቃ መሆኑን ሁሉም ወገን የተረዳው ይመስላል። የእሳቸው መውጣት ለአንዳንዶች ታላቅ እፎይታ፣ ለሌሎች ደግሞ ያልታወቀ ስጋት ሊሆን ቢችልም እስራኤል ግን ወደ አዲስ ምዕራፍ መሸጋገሯ የማይቀር ሐቅ ነው። የእስራኤል ፓርላማ የመበተን ውሳኔ ለቤንያሚን ኔታንያሁ የረጅም ዘመን የስልጣን ጉዞ መጨረሻው ተቃርቧል የሚል ደውል ነው። አገሪቱ በጦርነት እሳት ውስጥ እየተቃጠለች፣ ኢኮኖሚዋ እየፈረሰና ማኅበራዊ አንድነቷ እየላላ ባለበት በዚህ ወሳኝ ወቅት የኔታንያሁ ከስልጣን መውረድ ለእስራኤል አዲስ ትንሣኤ ይሁን ወይንም የባሰ የፖለቲካ ቀውስ ጊዜ የሚመልሰው ጥያቄ ቢሆንም የአንድ አምባገነን መሪ መውደቅ ግን ሁሌም ለሕዝብ ነጻነትና ለፍትህ አዲስ ተስፋን ማምጣቱ የማይቀር ነው። ኔታንያሁ ዛሬ በብቸኝነት በህመም በወረርሽኝና በሕግ ጫና ውስጥ ሆነው የስልጣን ፀሐያቸው ስትጠልቅ እያዩ ነው።
ይህ ደግሞ ለዓለም መሪዎች ሁሉ ታላቅ ማስጠንቀቂያ ነው። የሕዝብን ድምፅ ያላከበረ፣ በሃይማኖትና በዘር የከፋፈለ እንዲሁም የስልጣን ጥሙን ያላረካ መሪ መጨረሻው እንዲህ በውርደትና በውድቀት እንደሚደመደም የኔታንያሁ ታሪክ በግልጽ እያሳየን ይገኛል። የእስራኤል ሕዝብ ዛሬ በቃ ብሏል። ይህ በቃ የሚለው ድምፅ ደግሞ የኔታንያሁ የፖለቲካ ግዛት የመጨረሻው ምዕራፍ መደምደሚያ ነጥብ ነው። ይህ ታላቅ የፖለቲካ ለውጥ በመካከለኛው ምስራቅ ብቻ ሳይሆን በመላው ዓለም ላይ ከፍተኛ ተጽዕኖም ይኖረዋል። ኔታንያሁ ከስልጣን መውረዳቸው እስራኤል ከፍልስጤማውያን ጋር ያላትን ግንኙነት ሊቀይረው ይችላል። በጋዛ እየተካሄደ ያለው ጦርነት በሰላማዊ መንገድ እንዲቆም በር ይከፍትም ይሆናል። እነዚህ ሁሉ ጥያቄዎች በምርጫው ውጤት ላይ የተንጠለጠሉ ናቸው። ይሁን እንጂ አንድ ነገር እርግጥ ነው። የኔታንያሁ ዘመን ማብቂያ የእስራኤልን ፖለቲካዊ ገጽታ ለዘላለም የሚቀይር ይሆናል። ያ በአደባባይ እንደ አንበሳ የሚያገሳው በዲፕሎማሲው መድረክ ዓለምን የሚያንቀጠቅጠው ኔታንያሁ ዛሬ በገዛ አገሩ ፓርላማ ውስጥ ድምፅ አጥቶ በሕዝብ ተገፍቶና በአጋሮቹ ተክዶ የውድቀቱን ጽዋ እስከ ግርጌው እየተጎነጨ ይገኛል። ይህ ታሪካዊ ክስተት በእስራኤል ምድር ላይ አዲስ የዲሞክራሲ ጭላንጭል እንደሚፈነጥቅና ሕዝቡም ከዓመታት መከራ በኋላ ሰላምን እንደሚያገኝ ተስፋ ይደረጋል። የኔታንያሁ መውደቅ የአንድ ሰው ውድቀት ብቻ ሳይሆን የተሳሳተ የፖለቲካ አስተሳሰብና የአምባገነንነት መንፈስ ሽንፈት ተደርጎም ሊወሰድ ይችላል። እስራኤል ዛሬ በአዲስ ጎዳና ላይ ትገኛለች። ይህ ጎዳና ደግሞ ከኔታንያሁ ውሸትና ተንኮል የጸዳ የእውነተኛ ሰላምና የፍትህ ጎዳና እንዲሆን የመላው ዓለም ጸሎትና ምኞት ነው።